ሰላም ወንድሜ እንዴት ነን? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። ፖፖ ባለቤት አስከፍታ ነበረ፣ ግን እሷ ልክ አላደረገችም። ለነገሩ አንተ ወንድ ስለሆንክ ለእሷ ምንም አይሰጥም። ሴት ቢሆን ይቆጭ ነበረ። ሴቷ ስትሆን እንባይት አርጋ ብትልክ ኖሮ ለእሷ በሳምንት ውስጥ 60,000 ፖይንት ይሰጥ ነበረ። ኢንቫይት ሲደረግ 60,000 ፖይንት ይሰጣል አንድ ሰው። ያ ሰው ከሰራ ኢንቫይት፣ አሁን ለምሳሌ አንተ ኢንቫይት አድርገህ ትልካለህ። ያ ሰው ፖፖ በዛ ሊንኩ ይከፍታል፣ ስራው ይጀምራል። እስከ ሳምንት ዌልካሙ ይሰጣል። ዌልካሙ ማለት ነው ለሴት ዌልካም አለ። ሴቷ አሻራውን እንደሰጠች ላይቭ ላይ መግባት ትችላለች። ላይቭ በቀን 3 ሰዓት ስትሰራ ኢትዮጵያ ከሆነች 5,000 በ2 ሰዓት 10,000 ይሰጣል። ደግሞ ውጪ ከሆነች ለአንድ 10,000 20,000 በሰዓት ይሰጣል። በ7 ቀን ውስጥ ለውጪ ላለችዋ ስንት ይሰጣል? 140,000 ይሰጣል። ውጪ ላለችዋ 140,000 ይሰጣል። ኢትዮጵያ ላይ ከሆነች በኢትዮጵያ ባንዲራ ከተከፈተ 70,000 ይሰጣል ማለት ነው። ወንድ ከሆነ ደግሞ ወንድ መስራት ያለበት ምንድነው? እንደዚህ በኢንቫይት ነው በጊዜ የሚጠቀመው ማለት ነው። ወንድ በደረጃ 5 ሳይገባ ላይቭ መግባት አይችልም። ላይቭ ገብቶም እንደኛ የሚሰጠው ፖይንት የለም። ፖይንት እና ኮይን የሚባል ነገር አለ። ፖይንት ኮይን ምለው ነገር ያው ከላይ እኔ ኮይን 4,164 አለ። ፖይንት ደግሞ 82,132 አለ። ይሄ እቺ ፖይንቷ ለኔ ብር ነች፣ ዶላር ነች። አሁን የኔ ዶላሯን ስንት እንደሆነች ማለት ነው። ያው 800 ቶታል ማለት ነው። ቶታል 82,000 አይደል? $8 ነች። አየህ፣ $8 ቶታል አማውንት ምለው $8.21 ነች። 100 ፖይንት ሲሆን ፖይንቱ 100,000 ሲሆን $10 ይሆናል ማለት ነው። ፖይንቱ 100,000 ሲሆን $10 ይሆናል። ስለዚህ ፖይንት እና ዶላር ፖይንት እና ዶላር አልኩት። ልጆቹ መጥቶ እየረበሹኝ ነበረ፣ ይቅርታ። ፖይንት እና ኮይኑ መለያየት አለብህ። ፖይንት ማለት የሰራኸው ውጤት ነው። ኮይን ደግሞ ፓርቲ ላይ ቁጭ ብለህ ለቅመ የምታገኘው ነው። ፓርቲ ላይ ስትገባ ላይ እንትኑ ከሰጠ አሻራ ከሰጠ በኋላ ኤጀንት አይዲ ከሞላህ በኋላ ምን ታረጋለህ? ሰው ቤት ሄደህ ፓርቲ ላይ ሲልቨር ወንበር ላይ ስትቀመጥ 15 ደቂቃ ስትቀመጥ 200 ኮይን ይሰጣል። አንተ 200 ኮይን ይሰጣል። ከዛ ሌላ ደግሞ እዛው ቤት ላይ ሳጥን አለች። ለምሳሌ ላሳየ፣ አንድ ቤት ልግባና እቺ ሳጥን ቢጫ ሳጥን እቺ ትታያለች። እቺ ይሄ አሁን የኔ ሰዓት አልሞላም። ጌት ኮይን ፍሪ ፎር ፍሪ ይላል። ይኸው 04 ደቂቃ ይላል። ከዛ ከአምስት ወደዛ እየቆጠረ ይሄዳል። እቺ አራቷም 000 ስትሆን እቺ ቦታ ኦኬ ስትል ኮይኑን ይሰጣል ማለት ነው። 40 ኮይን ኔትወርክ ካለ 40፣ ኔትወርክ ከሌለ 5 ይሰጣል። 5 ከሰጠ ታውና እንትኑን ታበራለህ። ቪፒኤን ኮኔክት ታረጋለህ። ከዛ 40 መስጠት ይጀምራል። በዛ በኮይን በቀን 400 ይሰጣል። በዚች በቢጫ ሳጥን 400 ይሰጣል። አሁን ማፊ የተቀመጠችው ወንበር የሴት ወንበር ነው። አጠገብ ላይ ያለው ወንበር ያንተ ነው፣ የወንድ ነው። ይሄው አጠገብ ላይ ያለው ሲልቨሩ የወንድ ነው። ይሄ ቢጫ ወንበር ወርቃማው ይታያል። ይሄ የሴት ነው። 1 እስከ 4 ያለው የሴት ወንበር ነው። አንዱ የባለቤቱ ነው። 3ቱ የሴት ነው። ቀሪው የወንድ ወንበር ነው። እዚህ ላይ ስትቀመጥ ይሰጣል። ከዚህ ሁሉ መጀመሪያ ምን ታረጋለህ? ይሄው መጀመሪያ ይሄ ላይቭ ነው። ይሄ ደግሞ ፓርቲ ነው። ፓርቲ መክፈት ትችላለህ አንተ፣ ላይቭ አትችልም።
ላይቭ ደረጃ 5 ስትገባ ነው የምትችለው። ይሄ ደግሞ ማንኛውም ቪዲዮ እንደ ቲክቶክ መፎሰት ትችላለህ። ቪዲዮ፣ ፎቶ፣ ላይቭ ስትሪም ሁሉም ነገር መፎሰት ትችላለህ እዚህ ጋር። ይሄኛው ደግሞ ሜሴጅ ነው። እዚህ ጋር የተጻጻፈው ሜሴጅ ነው። ከሰው ጋር ትጻጻፋለህ። ላይቭ ላይ ሰው ሲገባ ፎሎወሮቹ ሲገቡ እዚህ ጋር ይገባል። ከላይ ደግሞ አንተ ፎሎ ያረጋቸው ሰዎቹ ካሉ እንደዚህ ከላይ ይመጣሉ። ይሄኛው ደግሞ ፕሮፋይል፣ ያንተ ፕሮፋይል መታየው የት ነው? እዚህ ጋር ነው። ዋናው ነገር እዚህ ነው። እዚህ እንደገባ ምን ታረጋለህ? እዚህ ጋር ኤጀንት ይላል። እኔ ኤጀንት ስለሆንኩ የኔ ኤጀንት ይላል። ያንተ ማይ ኤጀንት ይላል። ማይ ኤጀንት ይላል ወይም ጆይን ኤጀንት የሚል ይመጣል። እቹት የኔ ማለት ነው። እቺኛዋ እኔ አሁን ኤጀንት ስለሆንኩኝ ኤጀንትነቴን ነው የሚያመጣው። አንተ እንደዚህ ስትነካው የሆነ መጻፊያ ቦታ ያመጣሃል። መጻፊያ ቦታ ላይ ሲያመጣ ምን ትጽፋለህ? እንትን ትጽፋለህ። ቁጥርን እልካለሁ። እዛ ላይ የምትጽፈው ቁጥር 25997955 ታስገባለህ። ከዛ ጆይን ታረጋለህ። ጆይን ኤጀንት ምለው ጆይኑን ትነካለህ። ከዛ ኮንግራጁሌሽን ብሎ ይመጣል። ካለ በኋላ ባክ ብለህ ትወጣለህ። ከወጣ በኋላ ቀሪው ደግሞ ምንድነው? እሱን ካስገባህ በኋላ እቺ ትታያለች። አውቲዝም ትለው እቺ እዚህ ላይ ስትመጣ ፔስ አውቲፊኬሽን ነው የምትሰጠው። ያው ፔስ አውቲፊኬሽን እኔ ሰርቲፋይድ ነው። ይሄ ደግሞ ሞዲፋይ ነው። ሁለት ነው የኔ። አንዱ በስልክ ነው፣ አንዱ በኢሜል ነው፣ አንዱ በስልክ ነው። አንተ አንደኛው እንዲህ ትነካለህ። ስትነካ ያው እንደዚህ ያመጣል። ወይም ፕሮፋይሉ ምረጥ ይላል። የኔ ፕሮፋይሉ ስለተመረጠ ሁሉም ነገር ስላለቀ እንደዚህ ነው ያለው። ስለዚህ እንደዚህ ያመጣል። እንደዚህ ሲያመጣ ሙሉ በሙሉ ፊትህን ታስገባለህ። አሻንጉሊት ከታች ትመጣለች። እሷ የምትለው አሻንጉሊቷ የምትሆነውን እያየክ ትሆናለህ። ከዛ ጉድ ብሎ ይቀበላል ማለት ነው። ካልተቀበለ እንትኑን ላይ ይቀበል ይችላል። አንዳንዴ ፎቶ አስገባ ስል ፕሮፋይል ፎቶ አስገባ ስል ከትከሻ በላይ ያለው ጉርድ ፎቶ፣ ጆሮ፣ ሁሉም ነገር የሚታይ ነገር ነው የምታስገባው። እና በዛ ላይ ችግር ካለ ለእሷ ሪከርድ አድርግና እሷ ለእኔ ሼር ታረጋለች።